ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ቅምጥሌ ዛሬ በኢንስታግራም ፎቶን ፖስት አድርጋለች። ይህንን ጽሁፍም ደግሞ ቲክታክ ላይ ፖስት አድርጋለች። እንዲሁም ደግሞ በፍጹም ቤት መጣለች ማለት ነው። የእብድ ስብስብ አንድ ላይ ነው እንደ ያበዳችሁት ብላ ሸራ አድርጋለች ማለት ነው። ያው እንግዲህ ሁላቸውም እንዳያችሁት አብራችሁኑ በርዶታል ነው እንግዲህ ብርድ ልብስ ልበሱ። ቅምጥሌም የምንም መድኃኒትም አይደለውም። እኔ ማሻንጉሊት አቅፌ እተኛለሁ፣ እሱም የፈለገውን የሆነ ነገር እንትን ይበልና አንዳንዴ ጓደኛ ሲሳታት ስህተት ነው ብላችሁ ማስተካከል አለባችሁ በሚለው ነው እንግዲህ ብቻ ብዙዎቻችሁ የሆነ ነገር የተፈጠረ ነገር ይመስለኛል ምናምን ስትሉ ነበር። ኢንስታግራም ፖስት ባደረገችውም ኢንስታግራም ፖስት ያደረገችው በቀደም ዕለት በቤኪ ቤት እየመጣች ቀን ነው የፎቶም የተነሳችው። ቪዲዮን በቲክታክ እየሰራችሁ ማለት ነው። ስላለባበሷም ብዙ ነገር እያላችሁ ነው። ስለሱ ብዙ ነገር ብል ደስ ይለኝ ነበረ፣ ግን ዛሬ እውነት ለመናገር በጣም ነው የከፋኝ። ግን ዛሬ ብቻ አይደለም ትናንትም በቀደም እኔ እንዴት አድርጌ ልንገራችሁ። እንዳያችሁት እንግዲህ በጣም ብዙ ቲክታከሮች ታስረዋል። ግን ጃኒና አዶናይን ደግሞ በጣም ነው የምወዳቸው፣ በጣም ነው የሚመቹኝ። እውነት በጣም ነው የከፋኝ። ቲክታክ ላይ የገባው ስንት ሰርች እያረኩ እንዳየው መቤቴን እና እስካሁንም አልመጡም። በተለይ የአዶናይ እናት እያወራች እንደ ዛሬ ገብቶኝ አያውቅም ትግረኛ ማለት ነው። የተወሰነ እየገባኝ ነው። እና እውነት ስታለቅስ በቃ አልቻልኩም። መቤቴን ሳለቅስ ነበር አሁን የእሷቸውን ቪዲዮ አይቼው ማለት ነው። እና አዶኒ የምታምናት እናቴ ቅድስት ድንግል ማርያም እሷ በሰላም ታስወጣ። ጃንዬ ቅዱስ ገብርኤል አባቴ እሱ ይጠብቅሽ። ሁለታቸውም ተዋህዶ ናቸው። ግን ደግሞ ጃንዬ ቅዱስ ገብርኤል ነው ሁሌ የሚቀድማት፣ አዶኒ ደግሞ መብርሃን ነው የምትቀድመው። እና ብቻ አላቅም ብቻ ስንት መታሰር ያለባቸው ሰዎች እያሉ እነሱ ለምን እንዳሰራችኋቸው አይገባኝም። ሲቀጥል ደግሞ አንዳንዶቻችሁ ጃኒ ገደቢስ እያላችሁም እንትን እያላችሁ ያላችሁ ስነ ስርዓት ያዙ አይባልም። እንደዛ ታስጠሉ። አንዳንድ ህዝብ ግን ገገማ ነው መቤቴ። እና ስንት ደግሞ ያስጠላኝ። በቃ አሁን እኛም ሀገር አለን ተብሎ ነው የሚወራው። እኛም አሁን ሀገር አለን በመቤቴ። በቃ ሀገር መግባት እየጓጓው ምናምን ለመግባት ትንሽ ቀርቶኝ፣ ግን አሁን ጭንቅላቴ ሁሉ ተመረዘ። ገባችሁ? ደበረኝ ሁላ ማለት ነው። እና አዶኒ ለብዙ ልጆች የስራ መንገድ ስለከፈተ ለምን ወደ አባታችን መኪና ስላስገዛ እንዴ በቃ መልካም ነገር ስላደረግ ብዙዎቻችንም የለወጠ ልጅ ነው በምክሩ በምኑ። ጃኒ ደግሞ በጣም ጨዋ ልጅ ነች ማለት ማንንም አትነካም። በቃ በራሷ አሁን ፈታ የምትለው ምናምን ጀስት እና የሆነ የኢትዮጵያ አይነት አለባበስ አለበሱ ምናምን። ምንድን ነው የእነሱ አለባበስ? ጃኒ የሚያምር ቀሚስ ለብሳ ነው የመጣችው። አዶኒም ደግሞ የሚያምር ሱፍ ለምን ለብሶ የመጣው? ብዙ አሉ አይደል? ያች ራቁቷንማ የመጣችው የደበረችኝ ያልኳችሁ እሷም ታስራለች። ይሳየው እሷን እዛው ባቆዩልን እንደው ሚዲያውንም ድጋሚ ስትመጣም በሰላም እንድትመጣ እና ብቻ ከባድ ነው። ማን ነው ደግሞ እሱም የታሰረው ደግሞ ስለኛል ስለ ሴቶች ነው ድምጽ የሆንኩት ብሏል። የሆነ አለባበሱም እኔ አላቅም። ብቻ ለማንኛውም ደብሮኛል። የአዶናይን አስታለቅስ እኩል እያለቀስኩ ነበርና ራሴን ሁሉ አሞኛል። እና ሌላውን ተውትና እና ደግሞ ጨጓራዬን አሞኛል። ቤተሰብ የምር ነው የተናደድኩት። እመቤቴን በስመ አብ ወልድ የእናትን በማየት እንዴት እንደሚያም ኧረ በክርስቶስ። የሰው ልጅ ስደት ጠላው ብሎ የስደት ወንድማችሁ ነው ባይዘወይ። ስደት አልፈልግም ሀገሬ ከሀገራችሁ ናችሁ ስሉ እያለ ወንድሞቹ ኖቶቹ ስለመከረ በኮንፊደንስ ወጠንን እንድንሰራ ስላደረገ ብቻ በስደት ላይ በቃ እንደፈለገ ነበር ሲሰራ የነበረው ምናምን ምንም አልሆንም። እውነት ለመናገር እኔ ራሱ ባለፈው ጀምሬ ፈርቻለሁ። እንትን ላይ እንዳያችሁት ምንድን ነው ኧረ ተውኝ፣ ምንም አላወራም። ብቻ ለማንኛውም ቅምጥል የኔ ቆንጆ በጣም ምር ድምቅ ብሎብሻል። የኔ ጽጌረዳ፣ የኔ አበባ፣ የኔ ቅምጥል ሁሌም ምር ድምቅ ይበልብሽ። እና አይውዝ ማለት ነው። እና አይውዝ ነው የምትባሉት። ምድረ ቅንቅናም ማለት ነው። ባታችሁ የ7 የ8 ሴት እግር ነው የሚያክለው። አንደኛ የእግራችሁ የጉልበታችሁ ጥቁረት ያዙልኝ። እሱ የእግራችሁ ጸጉር ቁምጣ ላስለብሳችኋል። እና ይች ልጅ ምን ታደርጋችሁ? እሷ እንደሆነ እግሯ ምር ያች በተፈጥሮ ጋር እንዳታነካኩ። ተፈጥሮ ምናምን የሚባል ነገር የለም። ሁሉ ነገር ማጽዳት ከቻልሽ ታጽጃለሽ። እያንዳንድሽ ምዝረት ዝፍዝፍ ማለት ነው። ምንም ነገር ማጽዳት አትችሉ። ዝም ብላችሁ ቆሻሻችሁን በሆነ ልብስ ትሸፍናላችሁ ምናምን። ከዛ በኋላ እኔ ባለባበስ አልመጣም። ሁሉም ሰው የፈለገውን አለባበስ መልበስ ይችላል። እኔም ረዥም ልብስ ነው መልበስ መወደው። ገባችሁ? የሰው ልጅ ምርጫው ነው። ይቺ ልጅ ከድሮ ጀምራ ከአብርሽና ከእንትና ጋር ስትሰራ ማየታችሁ ከሆነ ቁምጣ ትለብሳለች። እግዚአብሔርን
ገብታችሁ ቪዲዮዋን እዩት። እሷ ተደብቃ የኖረች ልጅ አይደለችም። ከልጅነቷ ጀምራ አብራን እያየናት የመጠችልና ቁምጣ ያምርባታል፣ ትለብሳለች። ከወንድሞች መሀል ስላደገች በነገራችሁ ላይ ወንድም ጋር ያደገና ከእህት ጋር ያደገ ልጅ አንድ አይደለም። እኔ ከእህቶች ጋር ስላደግኩ ነው ቆንጠጥ ማለት ቆንጠጥ ስላችሁ ይናት ትልበሽ በቃ በእነሱ ሙድ ስለወሰዱኝ በቃ እነሱ ረዣዥም ልብስ ስለሚለብሱ ረዣዥም ልብስ ልበሽ ብለው በእነሱ ሙድ ቅጥቅጥ አድርገው ስላመጡኝ እንጂ ወንድሞች ጋር ባድግ ኑሮ ቁምጣ ምናምን ነበር የምለብሰው። እስቲ ለእህቶች ጋር እንደው የሆነ ጊዜ አፈንግጬ ሱሪ ለብሼ ማለት ነው እግዚአብሔርን ሱሪ ስለብስ በቃ አብሮ ለሜዲ አፍሮ ነበረ። ግን በቃ ሱሪ ለባሽ ነበር። ከዛ የሆነ ጊዜ እኔ ራሴም የሆነ በቃ ነበረኝ ምናምን ብቻ ብዙ ነገሮች እሱ መቼ እንደተለወጠ ነግራቸዋለሁና ከዛ በኋላ ተለወጠ። ሱሪ መልበስ ማቆምኩኝ ምናምን እንጂ የሰው ልጅ እንዳደገበትና እንዳስታይሉ እንደ ፍላጎቱ ነው የሚኖረው። እና ከወንድሞቿ ጋር መሀል ነው ያደገችው። ወንድሞቿ ቁምጣም ትልበስ ሱሪም ትልበስ ኤቭሪቲንግ። ብሩኬ ጋር ደግመውንም እንደፈለገች ብትሆን ምንም አይናገራትም። ገባችሁ? አንዳንዴ ፍላጎታችን ደግሞ የሚገድቡብን ሰዎች አሉ። ገባችሁ አይደለ? ፍላጎታችሁን ደግሞ የሚያከብሩላችሁ ሰዎች አሉና በጣም ነው የሚያምርባት ቁምጣው። ልበሽ ሁሌም እንደውም ልበሽ። ቤት ስትሆኝ ደግሞ ቁምጣ ልበሽ፣ ቢጃማ ልበሽ። ምድር አሮጊት እናንተ ልበሱ ቢጃማ እንደዚህ ምናምን ከቤት አረም ቤቴን አይደብራችሁም እንዴ? ከቤት ምንድነው ቁምጣ ብትለብስ ምን ብትለብስ የፈለገችውን ብትሆን። እናንተ ግን ወንድ ልጅ ነው ውሻ ተብሎ ሲሰደብ ማውቀው። እናንተ ግን የሆነ የተለከፈ ውሻ ነው የምትመስሉኝ እንዴ? የሆነ ወንድ ልጅ ለምሳሌ ቁምጣ ለብሶ በፓካውት ምናምን ብታገኙ ዘለሽ ልታንቂው ነው እንዲ? አንቺ ስዶች ስታስጠሉ። እንደው ዛሬ እንደውም ነገር ብሎኛል። ሰዳድቤያችሁ ነው ማርፈው። ደብራችሁኝ ላይ ወንዶች ማለ ያለሽ ባገሽ እና እንደዚህ እኔ ምልሽ ያልገባኝ አንድ ነገር አለ። የሰው ልጅ እኮ ስሜቱ ለአንድ ሰው እናንተ ካገኛችሁት ሰው ሁላ ስሜታችሁ ይነሳላችኋል። እንደው ግልጽ እናውራ ከተባለ ወንድ ልጅም እኮ የሆነ እንትን የሚለው ከሚፈልገው ሰው። ከዛ ሲቀጥል ደግሞ ቁምጣ መልበስ እንደው ምን ሆኖ እንደሆነ እስኪ ስሞትላችሁ ምን ሆኖ እንደሆነ ስሜት የሚገፋፋው አለ እኮ። እናንተ ወንድ ልጅ ወደ ሆነ ስሜት የሚከት ነገር አታውቁም። ድፍን ፋራዎች እንዴ! ይቺ ልጅ እየተቆራረጠች ቀሚስ ቁርጥርጥ ያለች እንትኗን የምታሳይ ለብሳ አይተሻታል። እንደዚህ አይነት ቁምጣ ምን ችግር አለው? ሲቀጥል ደግሞ ይህንን ቁምጣ የለበሰችው ጀስት ለፎቶ ጀስት ለቪዲዮ ነው። አንድ የቪዲዮ ሰራች ማለት ቀኑን ሙሉ ወይ ደግሞ ወሩን ሙሉ ይህን ቁምጣ ትለብሳለች ማለት አይደለም። ድፍን ቅሉላ ማለት ነው እንዴ! እኔው ለምሳሌ ሱሪ ለብሼ ምናምን ከዚህ ወንበር ላይ ቁጭ ፎቶ ተነሳው። ከዛ እኔም ወንበር ላይ ተቀምጬ ሱሪ ለብሼ ነው ሙሉ ጀስት ፎቶ ተነሳው። ከዛ ቀየርኩ። ከዛ ወደ ሽቃ ላይ ገባው ማለት ነው። ቤት እየወለወልኩ ነው። እዛ በኋላ ሙሉ ወዛው ይሁን ዋር ሲደፋ ዘዋ ቦጭ ከርቀስል ቢጃማ ለበሽ ቤስቶኝ ወንዶች ማለት ናቸው። እንትናም ይሳሳታል። እንደው የተለከፍሽ ውሻ እንደው ሚለክፍ ይልከፍሽ። ሚፍታ ይሳሳታል። እንትና ይሳሳት። የሚያሳስት አንድ ማአት ያሳስትሽ። ኮተት ስታስጠላ በመድኃኒዓለም ጨምላቃ ነሽ። እውነቴን ነው የምልሽ። ዝም ብሎ በማግባሽ ገብተሽ አትደነቋቁሪ። ሲያስጠሉ በመድኃኒዓለም። እንደዚህ ቁምጣ ለብሶ የማይሆን እንትን ኳስ ተጫዋቾች መልበስ የለባቸው ማለት እኮ ነው። እዛ ኳስ ሊሄድ የሄደው ወንድ ሁሉ በቃ ይዘላል ማለት እኮ ነው። በመቤት እንደው በምን ቃል ላስረዳችሁ። እች ልጅ ደረቷ አልታየ፣ ደረቷን እፍና አድርጋ ነው ሲጀመር። አሁን እንደዚህ ቁምጣው ላይ ምናምን ሳይሆን ወንድ በደንብ ፎከስ የሚያደርገው ቢገባሽ ደረት ላይ ነው። ደረቷ ምናምን ከፋፍታ ቢሆን ወይኔ ጉዴ ምናምን ትያለሽ። ኧረ እንደው ጨጓራዬ በእናንተ ተለግት ላጥብይፍ እንድትልል ነው። እንደው ዝም ብላችሁ ካላውቃችሁም ዝም በል። የፈለገችውን ትልበስ፣ የፈለገችውን ትውል። በፊት ብቻሽን ነበር የምትሆኙ እንደፈለግሽ ብትለብሽን እነዚህም ወንድሞቿ ናቸው። እናንተ ግን የሰፈር ልጅ ሁሉ ዝም ብላችሁ ስታገኛችሁ ሳብ እያደረጋችሁ ስትጋደሙ ኖራችኋል እንዴ? የሰፈር ልጅ ጓደኛ ምናምን አልመረጣችሁም ነው? ምን ችግር አለው? ከሰፈር ልጅ ጋር እኮ አንድ አልጋ ላይ የሚተኛል ስላችሁ ደግሞ ታኙና ደግሞ ወደ ስራችሁ እና ገባሽ ሳይ እንደውም ጉድ በሰሯቸው። የምሬን እኮ ነው። ግን አበዛችሁት እንዴ! ሰፈር ላይ እኮ እግዚአብሔርን ቁምጣ ለብሰን ኳስ ስንጫወት ስንውል ነበር አይደል እንዴ? የዛሬውን አድርገውና የምሬን ነው መቤቴን። ኳስ ለብሰን ኳስ እንጫወታለን። ማን ነው ኳስ ለብሰን ኳስ እንጫወታለን? አበድሽ በቃ ቁምጣ ለብሰን ተጫውተን ምን ብለን ምናምን ፏፈሽ ነው። ስለዚህ አይምሯችሁ ዝም ብሎ ወደ ብልግና ብቻ እያሰበ ነው። ስለዚህ ጀስት ለመስተካከል ሞክሩ። ቅምጥሌ ወይ አልተማሩ ወይ አይማሩ ብላለች። እውነት እኮ ነው። አለመማር ነውርነት አይደለም፣ ግን ለመማር መሞከር። መማር ወይ ደግሞ አለመማር መባል ደግሞ እስክሪብቶና ወረቀት ይዞ መማር አለመማር አይደለም። ግን ከሆነ ነገር የሆነ ጊዜ ላትማሩ ትችላላችሁ፣ ግን ድጋሚ ደግሞ መማር አለባችሁ ማለት ነው። ስለዚህ ጀስት በማገባን ገብተን ባንንኮታኮት ጥሩ ነው ባይ ነኝ። በጣም ብዙዎች በዚህ ደብሮኛል ያላችሁ ነውና እሴ እንኳን ደበራችሁ፣ የራሳችሁ ጉዳይ ነው ያገባኝ። እንደውም ዛሬ ነዶኛል። የሆነ ሰው ራሱ ባገኝ በቦክስ ግንባሩን ብዬው
ንዴቴ በወጣልኝ እና ለማንኛውም ወዳችኋለሁ ቤተሰብ። ባካችሁ ነገ በሰፊው መጣ። እኔ ለራሴ ዛሬ ደብሮኛል እና በቃ ጨረቃዎችን በፏፏሽኑልን ነገ ትመጣላችሁ ብዬ አስባለሁ። ተረፈ ቤት ውስጥ በጣም ነው የምወዳችሁ። ነገ እንገናኛለን እና ጀስት በቃ ላዶናይ እና ለጃይ በቃ ፍትህ እያላችሁ እንትን በሉ። አይላቢው ቅምጥሌ በጣም ነው ያማረብሽ የኔ ወርቅ ፏቤ